በሰላም በጤና ለእርዳ መስመር አለፍክ። በጣም መስመር አለፍ። ለሱ ብለሽ እኔ የምታሽኝ አይደለ? ስነ ስርዓት አለፍካ። ለሱ ብለሽ ሰማኛለህ። እኔ ከዚህ በኋላ አጠገባችሁ አለሁ። ሂድ በቃ። አንተን ግን ላግኝ ብቻ ዝም በይኝ። አንቺ ከዚህ በኋላ አሚር እህቴ አይደለሽም። ሰምኛለሽ? እህቴ አይደለሽም። መስመር አለፍክ። መረናት አትችልም እንዴ? አታዳምጥም እንዴ? ዝም በይ። አንተ ግን ከዚህ በኋላ አይንህን ካየው ድምጥማጥህን ነው የማጠፋው። እሺ ተፈፈራላችሁ። ፈኪኔ ምን ላድርግሽ? በቃ ይቅርታ። አንተ አይደለም አንተ ሁሉንም ተዋችሁ። በቃ ፈኪ በቃ እንዳልኩሽ አንተ ምንም ጥፋት የለብህም እኮ አሚር። አሁንም እኮ በመምጣቴ እኮ ነው ሁሉ ነገር የተከሰተው። አንተ በመምጣት አይደለም እንደው አንተ በመምጣት እኮ ነው። ፈኪ ሰው የሚልሽን እሺ በይ በቃ። እኔ ከህይወትሽ መውጣት ነው የምፈልገው። እኔ አንቺ ምንም እንድትሆኝብኝ አልፈልግም። እሺ አንተ በዚህ ላይ ምንም በማታም አሁን አንተ ለኔ እዚህ ተወስንልኛለህ ከህይወትሽ ልውጣ። እሺ አንተ ልወሰን። ያም ወሳኝ ነው ባይመጣ ኢቫን ወሳኝ ነው ባይመጣች ሌላ ደግሞ ወሳኝ ነው ባይመጣ እና ታዲያ ፈኪያ በሰው ውሳኔ ትኖር? ለምን እንደዛ ሳይሆን እሱም እውነታ ሊኖረው ይችላል። ገብትሻል? እኔ በቃ ከአንቺ ህይወት በወጣ ነው የሚሻለው። ሌላ ችግር እመጣብሻለሁ። ይቅርታ እኔ አልኩኝ። ይቅርታ አሚር ወላሂ ተናደደ። አሚር ስነ ስርዓት ያዝና በስነ ስርዓት ተረዳኝ። አንተ ባይሆን ተረዳ። አንተ ቆይ እሺ እኔ አንተ ለመረዳት ይሞክር። አንተ እኔ መረዳት ለምን ያቅታል? እሺ እኮ እኔም እኮ ረዳሻለሁ እኮ ፈኪ እኮ የተረዳኝ ከሆነ በቃ አሚር ተው በቃ። ሌሎችንም ተው፣ ኢቫንን ተዋቸው በቃ ተዋቸው፣ ከነ ሁሉንም ተዋቸው። ስለዚህ ምንድነው የሚሻለው? አሁን ሁሉንም ተዋቸው፣ ሁሉንም ተዋቸው። ወላሂ ነው እኔና አንቺ እንረድ አንቺ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንደምን ሰላማችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እንዳያችሁት እንደሰማችሁት እኔና አንቺ እንበድ ብሏታል። ያው እንግዲህ ወደ ማበዱ እየሄዱ ነው። ማን ደህነኛ ማን ንብድ እንደተባለው ሊያብዱ እየተሯሯጡ ነው። ወዲ እንግዲህ ያለው ገንፋድሮ ይፋጃል። አንቺና እኔ እንበድ አላት። ማን እንዲያበደ ማን እንዲያቀራ እንግዲህ አላውቅም። ያው እብዴት ላይ ነው ሁሉም ያለው እና ይሄን ይመስላል። ወገኖችዬ በላይ ፋሽን ሰብስክራይብ እስቲገባ አመሉ። ለማንኛውም ላይክን ሸርዋን ሰብስክራይቧን መታ እያረጋችሁ አትለፏት። ሁላችሁም እንግዲህ ላላ ወዳችኋለሁ። ደግሞ ክርስቲያኑ ወገኖቼ ሰላም ብያለሁኝ። ሰላማችሁ በዝት ይበል ባለም ዳርቻ ላይ እና እንዴት ናችሁልኝ? ወላሂ ከኔ ጋር አልሐምዱሊላህ። ለክፉም ለደጉም ፌጦ መድኃኒት ነው ብሏልና እንግዲህ ለክፉም ለደጉም የኔ እህትዬ ማበሪ ታማረሽ ጥሩግ ብለሽ ማበር መብትሽ ነው። እንግዲህ እኛ ምን አሳወቀን ደግሞ ስላንቺ ማበዲ ወዲ ማበሪ መጣ አራጉል ፈላ ወበዲ እና በዱ ስንት ብሏል። እንግዲህ የኔ እናትዬ በበጀ ታዲያ ምን እናርጋችሁ? ማበዲ አይደለም እኛ ጨርቅሽን ጥለሽ በምን አትይጂ? እንደው አለቅጥ ጨውቲ በዛ ቲመራ አይተሽው አታውቂም? ያስጠላብሽ አይተሽው አታውቂም? ኧረ በእናትሽ ተይ። ጨርቅሽን ጥለሽ ራቀትሽን እያበሽ ነው እንግዲህ። ከዚህ የበለጠ ምን ተሆኝ? እስቲ ምን ተሆኝ? እና ለማንኛውም ምን እህትዬ እንግዲህ አትበጂ። ማበድ ጥሩ አይደለም። እብዴት ማንን እንዲያዝ ማንን እንዴቶ እዛው ታገኘዋለሽ። በሱሪ በምን እንደዚህ ብድ ክንፍ ብለሽ በማድረግሽ በጣም አስጠልቶብሻልና እንግዲህ አላህ ይስጥር አለይኪ። ሌላ ምን እንልሻለን እኛ? አላህ ይስጥር አለይኪ ወአለይና ብሏል። እና እንግዲህ ነው ዛሬ የመጣንበት አንድና አንድ አጀንዳ። ያው የሰው ልጅ ሲያብድ እንግዲህ ራቅቷል። ማይክ ጆሮዋ ላይ ሰንቅራ በመሮጥ ያስጠላል አያስጠላም? እስቲ ያስጠላል አያስጠላም?
እንደው በራሳችሁ ላይ ይሄ ነገር ቢደርስብኝ ብላችሁ የምትሉት ነገር ማለት ነው። ለኢላሀ ኢለላ ወላሂ በጣም እኛ ትንባል ጨለልን ማለት ነው። በመጨለል ከነፍን ማለት ነው። በጣም ይከብዳል እንግዲህ ወገኖች። ያው እንዳያችሁት እንደሰማችሁት ነው እንግዲህ ላይክ ሸሯን ሰብስክራይቧን ነካነካ እያደረጋችሁ አገባገባ በሉ። ለማንኛውም ቢሆንም ባይሆንም ፌጦ መድኃኒት ነው ብሏልና እንግዲህ ፌጦውን መድኃኒት ያርግልሽ። ሌላ የምንለው ነገር እኛ የለንም። የኔ እናትዬዋ ጉድ አጃኢብ ነው ብሏል ሀገሬ ተራች። በጉድ አጃኢበቱ ላይ ነው ያለንበት ዘበን ላይ እየደረስ ነው። ወላሂ በጣም የሚከብድ ነው። ስደት ላይ መጥተው እህቶቻችን በየስርፋው መላቀስ በቃ የተለያዩ ነገሮች ነው እና የምናየው። አላህ ሱብሃነሁ ወተዓላ ፈረጃውን አላህ ያቀርብልን እንላለን። አሚር ደግሞ እዛው መካከል ላይ አብርሃት አለህ እንደዚህ ሆና አብዳ ከንፋ ወጥታ እስክታይ መታች። ቦሌ ላይ ሄዳችሁ እንደው ትንሽ የሙስሊምን ሀቅ ብትወጡት ጥሩ ነው ብዬ አስባለሁ። ለማንኛውም እንደዚህ አደርጋችሁ ራቅትሽን በሱሪ አንድ ኧረ እኔ አላቅም ሂጃብ ነኝ እንዲህ ነኝ ስትይ የኖርሽልሽ እኔ አላቅልሽም ብቻ እና ብዙ ነገር አለው ማለት ነው ወገኖች። እንግዲህ የምናውቀውን አንደላህና አንደላህ ይወቅ። እኔ የምናውቀው ጉዳይ የለንም እዚሁ መካከል ላይ እኛ ምንም የምናውቀው የሚያገባን ቦታ የለም። ግን አላህ ሱብሃነ ወተዓላ አዋቂው ጌታ እሱ የው ማለት ነው እላችኋለሁኝ። ዛሬ ያው በዚህ አይነት ነው እንግዲህ የመጣሁላችሁ እንዳያችሁት ማለት ነው። ተከተክ እያረጋችሁት እንግዲህ ተከተክ አድርጉት እና የፈራጃለህ ነው የምለው ወላሂ የፈራጃለህ ነው። ያሁንስ ለሁሉም ማለት ነው የፈራጅ ሰው የህዝብ ያለህ ያሰኛል። ያው እንግዲህ ለማንኛውም ሞቅ አድርጉት ወገኖች። ያው እንግዲህ እንደተባለው እንደተወጠነው ላይኳን ሸሯን ሞቅ እያደረጋችሁ ግቡ። ይሄ ነው ያለኝ እንግዲህ ሌላ ነገር የለኝም። እንደተለመደው ያው ታብ እያረጋችሁ ላይክ እያረጋችሁ ግቡ። አላህ ብዬ እወዳችኋለሁ። ሼር ላይክ ሰብስክራይብ በማድረግ ግቡ። ዛሬ ይሄ ነው ያለኝ በአንድና አንድነት ደረጃ። ያው ጉርቢሉ ጉር መጣ ተንብርጃን ወጣ ነው የሚባለው በሀገራችን ተረት። እንግዲህ እንበድ ብሎ ነገር አለ እንዴ? ተባበዳችሁማ ይኸው እንግዲህ ራቀታችሁን አላህ እንደፈጠራችሁ እየተንዘላዘላችሁ እየሄዳችሁ እያየናችሁ ከዚህ የበለጥ ምን እናያችሁ? ከዚህ የበለጥ እንዴት እናያችሁ? እና በጣም የሚከብድና የሚያሳዝን ሰዓት ላይ ነው ያለነው ወገኖች። ሁላችንም ላይኳን ሸራን ሰብስክራይብ እንግዲህ ነካ እያረጋችኋት ሞከር አርጓት። ያለኝ ይሄ ነው ዛሬ በአንድና አንደኛ ደረጃነት። አቤት ዱንያ ብሏል። ዱንያ ብላሽ መከዳው ፍራሽ ብሏል። ዱንያ ብላሽ መከዳው ፍራሽ እንከብድ ያለን እኛ ለትንሹም ለትልቁም ለማንኛውም ነገር የምንከብድ ሰዎች እስከሆነ ድረስ አላህ ሂዳያ ይስጣን። አላህ ትክክለኛውን መንገድ ይምራል። እህቶቼ ወንድሞቼ ወላሂ ዱአ አድርጉልኝ እስቲ ለአላህ ብላችሁ ዱአ አድርጉልኝ። እና ዛሬ ያለኝ ይሄ ነው አንድና አንድ ያው በመጣሁበት
አልሐምዱሊላህ ረብል ዓለሚን ሁሉንም ብዬ በማመስገን መያዙ ለእኔ ኸይርና ኸይር መሰለኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አውግቡ። በጣም የሚከብድ የሚያሳዝን ነው እንዳየሁት ማለት ነው። የሰው ልጅ ወላሂ ሰብር አርጉ። በጣም ሰብር ጥሩ ነው እህቶች። ወላሂ በጣም ትዕግስት አላህ ይስጣል። ወላሂ ለሁላችንም አላህ ሱብሃነሁ ወተዓላ ትዕግስትን ይስጠን እላችኋለሁ። በጣም የሚከብድ ላይ ነው ያለነው። አላህ ሱብሃነሁ ወተዓላ ነው ሂዳውና ሂዳያ ይስጠን። ሂዳያ ይስጠን ነው የሚባለው ለሁላችንም ማለት ነው። አላህ ይድረስልን። ለማንኛውም ወገኖቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ በሉ። ያው ሰላት አዛን እያለ ስለሆነ እንግዲህ ሰላታችንን እንስገድ። አፍ በሉን ሁላችሁም ለአላህ ብላችሁ አፍታ ጥሩ ነውና አላህ ተማበድ ያውጣን ብለን ዱአ እናድርግ ሁላችንም። እንግዲህ ወገኖቼ ያው ላይካንና ሸራን እንግዲህ ገባ እያላችሁ ሞከር አድርጓት። ለማንኛውም እኔ በጣም በማየው ደረጃ እንደው አጠቃላይ ሶሻል ሚዲያ ያስጠላል መሰለኝ። ሁላችንም ወላሂ በጣም እናስጠላለን። እኔ እንደራሴ ማለት ነው። ያ ወላሂ እባካችሁ የነፍስ ለትንሹም ለትልቁም የነፍስ ነው የምለው። እንግዲህ ሁላችሁም አላህ ሂዳያ ይስጠን ነው የምለው። ማንኛችንም ብንሆን አንድ ከበርቴ ገንዘብ እንዳይጎልብኝ ብሎ ብዙ ነገር የሚያደርገው ነገር አለ ማለት ነው። ገባችሁ? አንድ ሰው እንዳይጎልብኝ ገንዘቤ ብሎ ሶላቱንም ትቶ ጫካ ገብቶ ወደ ሌላ ቦታ የሚሄድበት ሰዓት ላይ ነው ያለ ነው እና አላህ ሂዳያ ይስጣችሁ እና ወገኖች ወላሂ ማንኛችንም አላህ ሂዳያ ይስጠን እና ኸይር ነገር ይምረን። ወላሂ ወገኖች ተው ነው የምለው። በዛም በዚህም ያላችሁት ተው፣ አላህ ጥሩ ነው። ወደ አላህ እንመለስ። ሁላችንም ነገ ጧት እዚህ ዱንያ ጠፊ ነንና ተው ተመለሱ ነው ዛሬም ነገም የምላችሁ። እኔ ሌላ ነገር የምላችሁ ነገር የለኝም። እንግዲህ አላህ ሂዳያ ይስጠን ነው የሚባለው፣ ሌላ ነገር የለውም። ሂዳያ ሰጪው እሱ ነውና ያ ረብ ብለን ወደ እሱ ዱአ እናድርግ እስቲ። አላህ ይመልሰን፣ ወላሂ በጣም አላህ ይመልሰን ብለን ዱአ እናድርግ እና ወገኖች እንግዲህ ዛሬ የመጣሁበት ይሄን ይመስለኛል። ባላቆም እስተሆነ ድረስ በጣም ለሁላችንም የሚከብድ ንግግር ነውና የተነጋገሩት። አላህ ሂዳያ ይስጠን ለሁላችንም ማለት ነው። ሂዳያ አላህ ነው ሰጪውን፣ አላህ ሂዳያ ይስጠን እና ይህን ምሳሌ ወገኖች የዛሬ ዕለት የመጣሁበት ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንደተለመደው ሌላ ነገር የለኝም፣ ይሄ ነው። ሱብሃንአላህ በጣም የሚከብድና የሚገርም ንግግር ነው የሰማሁት። አላህ ሂዳያ ይስጠን። በቃ ትምህርቱን አላህ ሂዳያ ይስጠን ለሁላችንም ማለት ነው። እህቶቼ አልሐምዱሊላህ ረብል ዓለሚን ትልቁ ነገር ያ ነው። ኸይር አላህ ይሻለን። ኸይር ያሻለት ነው ሰው ማለት እና ያው ለአላህ ብላችሁ አፍ በሌላ አላህ ብዬ አፍ ብያለሁ።
እናንተም የዘለላችሁት እንዝለል ያላችሁት እናንተም አላህ ሂዳያ ይስጣችሁ፣ እኛንም አላህ ሂዳያ ይስጣን እና ወገኖችዬ በእኔ ላይ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልኩ ላይ አያችኋለሁ። ያው ትያልቅ ስለማላውቀው በዚህ አይነት ነው ዛሬ መጣሁላችሁ። አፍ በሉኝ፣ አፍ ብያለሁኝ። አንቺም አንተም ሁላችሁም አፍ በሉኝ። ክርስቲያን ወገኖቼ ይቅር በሉኝ እላለሁ እና ዛሬ ያለሁበት በዚህ አይነት ይመስለኛል። አጀባ ጃኢባት ብሏል እንግዲህ ቃልቻው ሂዳያ ይስጣን። ለማንኛውም ሂዳያ ነው ጥሩ ለሁላችንም ለሂዳያት ይኖረው ነውና ሂዳያ አላህ ይስጠን። አላህ ተሱብሃነሁ ወተዓላ ነው ሂዳያ ማለት ነው። ሴትዮ ትንሽ ነው መጣሁ ተመተለኝ ተደቃሪ ነው ያመጣችው እና ይሄን ይመስላል ወገኖቼ። አፍ በሉኝ፣ አፍ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ